እንኳን አደረሳችሁ። በ5 ዓመታት ውስጥ 4 ሳይቶችን ገንብቶ በማስረከብ የሚታወቀው ጀምቦሮ ሪል ስቴት አሁን ደግሞ በከተማችን የብዙ ኤምባሲዎች መቀመጫ በሆነችው ሳር ቤት እጅግ ዘመናዊ የመኖሪያ አፓርትመንቶችና የንግድ ሱቆችን በ10% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም መጪውን የገና በዓል ምክንያት አድርገው ለሚመጡ ደንበኞቻችን ልዩ ቅናሽም አዘጋጅተናል። አስተውሉ፣ የምንሸጣቸው ቤቶች ላይ ምንም አይነት የዋጋ ጭማሪ ወይም ፕራይስ ስካሌሽን የለውም። ለበለጠ መረጃ በ0942 63 64 21 ላይ ይደውሉ። ጀምቦሮ ሪል ስቴት በጊዜ ግቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ረቡዕ ታኅሳስ 15 2018 ዓመተ ምህረት ትግራይ ስላሉ ተፈናቃዮች በጥቅል የተላከ እንደገና ደግሞ በወረዳ ደረጃም ከወረዳም አልፎ ደግሞ ሕጻጽ በተባለው መጠለያ ካምፕ ላሉ ዜጎች ምን ያህል ደረሰ የሚለውን በዝርዝር የተቀመጠ ነገር አለ። ካብ ተመዛመልቲ ዝመጹስ አካዲ ዝመጹስ ቅድመ ሁሉ ውድና እናና ደንደል ዛሬ ተገልብጦ ትግራይ ውስጥ ያለው ሁኔታ ወደ አማራ ክልልና ወደ ኦሮሚያ ክልል አይነት ሁኔታ ውስጥ ገብቷል። ወደዛ ገብቷል ብቻ ሳይሆን የትግራይ ነክስ አስከፊ የሚያደርገው የተደራጁ እዝና ቁጥጥር ያላቸው በርካታ የጦር አበጋዞች ደግሞ ያሉበት ሁኔታ ነው። ይሄ ተፈናቃዮቹ ምናምን ጋር ካለው ባሻገር ትግራይ ውስጥ በአጠቃላይ ወደፊት ምን አይነት ሁኔታ ያስከትላል፣ ያ ትግራይ ውስጥ የሚፈጠረው ሁኔታ ከኢትዮጵያ አልፎ ለአካባቢ ምን አይነት ጠንቅ ይዞ ይመጣል የሚለው በአግባቡ እየታየ ነው ብዬ አላምንም። 2025 ላይ ተዳክመዋል። በመዳከም ምክንያቱም በየቀኑ የገንዘብ የመግዛት አቅሙ እየቀነሰ በመምጣት ረግር ተብሎ በግንባር ቀደምት ነው የሚጠቀሱት የአርጀንቲናው ፔሶም፣ የቱርኩ ሌራ እንዲሁም የኢትዮጵያ ብር ነው በሚል በነ ብሉምበርግ ምናምን የወጡ በቢዝነስ ኢንሳይደር ምናምን የወጡ ዘገባዎችንም አይቻለሁ። በዚህ በመስኩ ላይ ባለሙያ የሆነ ሰው ኢትዮጵያ ግሽበትን እየቀነሰች በመምጣቷ እንደገናም ደግሞ ከዚህ ከዩሮ ቦንድ ጋር ያለውን የብድር ሁኔታ ማስተካከል ከቻለች መጪው ጊዜ እየተሻለ መሆኑን ኢትዮጵያ የሆነ ሰው አይደለም፣ ኢትዮጵያ ሚዲያ ላይ አይደለም፣ የውጭ ሰው በብሉምበርግ ላይ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ከኬንያ ወደ ኢትዮጵያና ደቡብ ሱዳን የሚዘረጋውን የላፕሴት ኮሪደርን በተመለከተ ጠቅላይ ሚኒስትር አብይ አህመድን ጨምሮ የሶስቱ ሀገራት መሪዎች ፕሮጀክቱን ለማፋጠን ማቀዳቸውን በተመለከተ አፍሪካን ኢንቴሊጀንስ ባለፈው ማክሰኞ እንደ አውሮፓውያን አቆጣጠር ታኅሳስ 16 2025 ዘገባ አቀረበ። በሳምንቱ ማክሰኞ ትላንት የኬንያው መሪ ፕሬዚዳንት ዊልያም ሩቶ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል። ጠቅላይ ሚኒስትር አብይ አህመድ የፕሬዚዳንት ዊልያም ሩቶን የአዲስ አበባ ጉብኝት በተመለከተ በማህበራዊ ገጻቸው ባስተላለፉት መልእክት ዛሬ የኬንያ ፕሬዚዳንት ዊልያም ሳሞይ ሩቶን ለአንድ ቀን የሥራ ጉብኝት ተቀብያለሁ። ጉብኝቱ በሁለቱ ሀገራት መካከል ያለውን ጥልቅ ታሪካዊና ወንድማዊ ግንኙነት የሚያንጸባርቅ ነው። በውይይታችን የሁለትዮሽ ግንኙነታችን በሚጠናከርበት ሁኔታ ላይ እንዲሁም በአፍሪካ ቀንድ ሰላምና ጸጥታ ጉዳዮች ላይ ሀሳብ የተለዋወጥን ሲሆን ይህም በሰላምና መረጋጋት ብሎም በአፍሪካ መር መፍትሄዎች ላይ ያለንን የወል ጽኑ አቋም የሚያሳይ ነበር በማለት ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። በዚህ ውይይት ላይ በተነሱ ኢኮኖሚያዊ ጉዳዮች ላይ የላፕሴት ኮሪደር ስለመነሳቱ ባይገለጽም የደህንነት መረጃዎችን ጭምር በመዘገብ የሚታወቀው አፍሪካ ኢንቴሊጀንስ $25 ቢሊዮን የሚፈጀው ከኬንያ ኢትዮጵያና ደቡብ ሱዳን የሚዘረጋው የላፕሴት ኮሪደር የፊታችን ጥር በሚጀምረው የምዕራባውያን አዲስ ዓመት 2026 መጀመሪያ ተግባራዊነቱ እንደሚቀጥል አመልክቷል።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የደቡብ ሱዳኑ ፕሬዝዳንት ሳልቫኪር የኬንያው ፕሬዝዳንት ዊልያም ሩቶ በዚህ ዙሪያ መድረክ እንዲያዘጋጁ መጠየቃቸውም ተመልክቷል። በኬንያ እየተገነባ ካለው አዲሱ ዘመናዊ የላሙ ወደብ ተነስቶ ኢትዮጵያና ደቡብ ሱዳን የሚዘረጋው የላፕሴት ኮሪደር ከወደቡ የተሽከርካሪ እንዲሁም በሰዓት 160 ኪሎ ሜትር ለሚምዘገዘጉ ባቡሮች የሚሆን ሀዲድ እንዲሁም የነዳጅ መስመር እንደሚዘረጋበት ተመልክቷል። በአጠቃላይ $25 ቢሊዮን የሚፈጀው ፕሮጀክት ለላሙ ወደብ ብቻ $3.5 ቢሊዮን ሲጠይቅ 1700 ኪሎ ሜትር ያህል ለሚዘረጋው የባቡር መስመር ደግሞ ከ7 ቢሊዮን በላይ እንደሚያስፈልግም ተመልክቷል። ከኬንያ ወደ ኢትዮጵያ የሚዘረጋው መንገድ በኬንያ በኩል በግንባታ ላይ መሆኑ ሲገለጽ የላሙ ወደብ ግንባታም ተጀምሯል። ላፕሴት ኮሪደር የሚል ስያሜ የተሰጠው ከኬንያ ላሙ ወደብ የሚነሳውና ወደ ኢትዮጵያና ደቡብ ሱዳን የሚዘረጋው ይህ መስመር ላሙ ፖርት ሳውት ሱዳን ኢትዮጵያ ትራንስፖርት የሚለውን ባጭሩ ለመግለጽ እንደሆነ መረዳት ተችሏል። ይህ ግዙፍ ፕሮጀክት የአየር ማረፊያና ሪዞርቶችን ጭምር ያካተተ በመሆኑ የግል ባለሀብቶች እንደሚሳተፉበትም መረዳት ተችሏል። የአሜሪካ መንግስት የኢትዮጵያን የጤና ዘርፍ ለማገዝ የ1 ቢሊዮን $16 ሚሊዮን ድጋፍ ማድረጉ ተገለጸ። ለቀጣዮቹ 5 ዓመታት ተግባራዊ ይሆናል የተባለውን የጤናውን ዘርፍ ለማገዝ የተመደበውን $1 ቢሊዮን $16 ሚሊዮን በተመለከተ የአሜሪካው አምባሳደር ከኢትዮጵያ ባለስልጣናት ጋር በትናንትናው ዕለት ተፈራርመዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ እንዲሁም የጤና ሚኒስትሯ ዶክተር መቅደስ ዳባ በተገኙበት በተካሄደው የፊርማ ስነስርዓት የአሜሪካ መንግስት $1 ቢሊዮን $16 ሚሊዮን ሲደግፍ የኢትዮጵያ መንግስት ደግሞ $400 ሚሊዮን በላይ በቀጣዮቹ 5 ዓመታት በተጠቃሹ ዘርፍ እንደሚመድብም ተዘርዝሯል። ኢትዮጵያ በሐምሌ ወር 2016 ዓ.ም የውጭ ምንዛሪ በገበያ መወሰንን ጨምሮ የተከተለችውን የኢኮኖሚ መሻሻያ በብር የመግዛት አቅም ላይ ያሳደረውን ጫና ለመቋቋም የውጭ ዕዳ በማሸጋሸግና ለኢንቨስትመንት ምቹ ሁኔታ በመፍጠር ጥረት በማድረግ ላይ መሆኗ ተመልክቷል። ከዚሁ ጋር በተያያዘም የብሉምበርግ በትናንትናው ዕለት ባቀረበው ዘገባ የኢትዮጵያ ብር እየተዳከመ መሄዱን አመልክቷል። ይሆንም የኢትዮጵያ ኤክስፖርት እየጨመረ በመሄዱ እንዲሁም በቀድሞ መንግስት የተወሰደው $1 ቢሊዮን ዩሮ ቦንድ የመክፈያ ጊዜ የዕዳ ሽግሽግ ከተደረገለት መጪው ዓመት ለኢትዮጵያ የተሻለ ሁኔታ እንደሚፈጥር የዊሊያም ብሌር ኢንቨስትመንት ማኔጅመንት ከፍተኛ ኃላፊ ለብሉምበርግ ገልጸዋል። በኢትዮጵያ ያለው የዋጋ ግሽበት እንደ አውሮፓውያን አቆጣጠር በሐምሌ ወር 2024 ከነበረበት ጋር ሲነጻጸር ባለፈው ወር ከ18.6 በመቶ ወደ 10.6 በመቶ መውረዱ በብር የመግዛት አቅም ላይ ያለውን ጫና ሊቀንሰው እንደሚችልም በዘገባው ተመልክቷል። ኢትዮጵያ በሐምሌ ወር 2016 ያደረገችውን የኢኮኖሚ ማሻሻያ ተከትሎ ከዓለም አቀፉ የገንዘብ ድርጅት IMF $3.4 ቢሊዮን ብድር ቃል እንደተገባላት ሲታወስ እስካሁን $2 ቢሊዮን በላይ እንደተለቀቀላትም ታውቋል። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት የወሰደችው ብድር ከሌሎች አፍሪካ ሀገራት ጋር ሲነጻጸር ከፍተኛ ብድር ካለባቸው ሀገራት በሰባተኛ ደረጃ ላይ ትገኛለች። ግብፅ ከ6.7 ቢሊዮን በላይ የዓለም አቀፉን የገንዘብ ድርጅት IMF ከአፍሪካ ከፍተኛ ብድር በመውሰድ ቀዳሚ ስትሆን ኮትዲቯር እና ኬንያ በሁለተኛና በሶስተኛ ደረጃ ላይ ይገኛሉ። አንጎላ፣ ጋናና ዴሞክራቲክ ሪፐብሊክ ኮንጎም ከኢትዮጵያ በፊት ከ4ኛ እስከ 6ኛ ደረጃ ላይ ሲዘረዘሩ ኢትዮጵያ በ7ኛ ደረጃ ላይ ተቀምጣለች። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ በትግራይ ሕጻጽ በተባለው መጠለያ ካምፕ በሚኖሩ ዜጎች ላይ እየደረሰ ያለውን ችግር በተለይም የምግብ እጥረት በተመለከተ በተለይም ጋር በርካታ ዜጎችን አስቆጥቷል። ያንም ተከትሎ ቲክቶከሮችን ጨምሮ በርካቶች ድጋፍ የማድረግ እንቅስቃሴ ላይ ናቸው። የክልሉ መንግስትም ጥሪ አድርጓል። ህወሓትም ትዕግስቴ አለቀ ያለበት ሁኔታ ነው ያለው። ምናልባት ብዙዎችም ያበሳጫ እናደደም ነገር ነው። በተለይ ህዝባዊ ወያኔ ሓርነት ትግራይ በኩል ትዕግስቴ ያልቋል የሚለው ትዕግስቱ ያለቀው ምኑ ላይ እንደሆነ ግልጽ አይደለም። እርግጥ ነው ዝም ብሎ መገመት የሚቻልበት ሁኔታ አለ። ስቃውን ሰቆቃውን ለሆነ ዓላማ ፍላጎት ማሳኪያ ስለሚፈልጉት ከዛ አንጻር ትዕግስታችን አለቀ ማለታቸው የሚጠበቅ ነው። ተፈናቃዮቹን ለፖለቲካ ዓላማ ማስፈጸሚያ ሲባል ይዘዋቸው መቆየታቸውን ከዚህ ቀደም በተደጋጋሚ ያነሳነው ነገር ነው። ምናልባትም ትላንት ነገር ከትላንት በስቲያ በተለይ በስፋት ጉዳዩ ከወጣ በኋላ ከትላንት ጀምሮ የህዝባዊ ወያኔ ሓርነት ትግራይ መሪዎች ዶክተር ደብረጽዮን ገብረ ሚካኤል እና ወይዘሮ ፈትለወርቅ ገብረ እግዚአብሔር ከስደት ከስቃይ ውስጥ ካሉት መጠለያ ውስጥ ከሚገኙ ዜጎች በላይ የህወሓት ጉዳይ አሳሳቢ መሆኑን በተመለከተ በተለያየ መድረክ ያደረጓቸው ንግግሮች
የተቆረጡ በስፋት እየተሰራጩ ያሉበት ሁኔታ ነው። ምናልባትም ትግራይ ውስጥ ባለው ፖለቲካ ውስጥ እነዚህ ሁለት ሰዎች በጣም አፍራሽ በሆነ መንገድ የሚጠቀሱ ናቸው። በሌላ በኩል ደግሞ ያው ጦር አዛዦቹም ያሉበት ሁኔታ እንዳለ ይታወቃል። በፌዴራል መንግስት በኩል ይህን መጠለያ ካምፕ ውስጥ ያሉት ህወሓት ያግታቸውም አያግታቸውም ዜጎቹ በየትኛውም ካምፕ ውስጥ ሆነው ችግር አለባቸው የለባቸውም በሶስት በኩል ምን አድርጓል የሚለው ነገር ያው በተለያየ መንገድ ሲነሳ ነበር። የፌዴራል መንግስት ደግሞ ለመጠለያ ካምፑ ቢያንስ ባለፉት ወራት ከዚህ ዓመት 2018 ጀምሮ ምን ተደርጓል የሚለውን በየወሩ በገንዘብና በምግብ ረገድ የቀረቡትን በዝርዝር አውጥቷል። ስለዚህ ይሄ በመንግስት በኩል የተሰጠውን መግለጫ በኦፊሻል ባይሰጥም በተለያየ መንገድ ያው ውስጥ ለውስጥ እርስ በርሳቸው የሚነጋገሩበት ነገር አለ ከፌዴራል መንግስትና ከክልሉ መንግስት እንዲሁም ደግሞ ምናልባትም ፓርቲውም እዚህ ሂደት ውስጥ ገብቶ መረጃዎችን ያውቃሉ ተብሎ ይታመናል። ምክንያቱም ጊዜያዊ አስተዳደሩ አዲስ አበባ ላይ በጠቅላይ ሚኒስትር አብይ የተሾሙት ጀነራል ታደሰ ወረደ ቢሆኑም አንድ ሰው በፌዴራል መንግስት በተሾመ ሰው ላይ እምነት ስለሌላቸው እንደ ኮማንድ ፖስት ወይ ደግሞ በኮሚቴ አዋቅረው ኮሚቴው እንደ በዋናነት እነ ዶክተር ደብረጽዮን የሚመሩ ስለሆነ እያንዳንዱ ትግራይ ውስጥ ያለውን እንቅስቃሴ ከህወሓት በላይ የሚያውቀውም የለም። ስለዚህ የፌዴራል መንግስት ሰጠውት ያለው በዝርዝር የወጣ ድጋፍ አለ። ስለዚህ ይሄ ሰጠውት መባሉ ብቻ አይደለም፣ የተሰጠው ድጋፍ የት ገባ፣ በወር በመጠን ተዘርዝሮ በግልጽ የተቀመጠ ነገር ነው። የት ነው ያ እርዳታ የገባው? በአጠቃላይ ትግራይ ውስጥ ላሉ ተፈናቃዮች በጥቅል የተላከ እንደገና ደግሞ በወረዳ ደረጃም ከወረዳም አልፎ ደግሞ ህጻጽ በተባለው መጠለያ ካምፕ ላሉ ዜጎች ምን ያህል ደረሰ የሚለውን በዝርዝር የተቀመጠ ነገር አለ። በጠቅላላ በትግራይ ለሚገኙ ተፈናቃዮች በመስከረም ወር በጠቅላላ 257896 በኪሎ ወይ በኪሎግራም ይመስለኛል። በገንዘብ ረገድ 441285 ብር ከፌዴራል መንግስት ተልኳል። በጥቅምት 604383 በገንዘብ ረገድ ገንዘቡ ቀንሶ ወደ 52557 ይላል። በህዳር 653671 በገንዘብ ረገድ በህዳር የተላከ ገንዘብ የለም። በምግብ ረገድ እንደገና በታህሳስ ላይ 33796 ምናልባት እዚህ ላይ በተሳሳተ መንገድ እንዳልጠቅሰው ብዬ ነው የምጠነቀቀው። ኩንታል ይሁን ኪሎግራም በግልጽ እዚህ ላይ የሰፈረ ነገር የለም። ምናልባት ለማጣራት ሞክሬያለሁ፣ ለጊዜው መረጃውን ማግኘት ስላልቻልኩ። በአጠቃላይ ግን በዚህ መልክ በተዘረዘረው መንገድ በመስከረም፣ በጥቅምት፣ በህዳር፣ በታህሳስ ማለትም 2018 ከገባ ጀምሮ ያለውን የቀደመው እዚህ ጋር በተለይ አሁን ችግሩ ያለው አሁን ስለሆነ የቀደመውን እዚህ ላይ ዝርዝሩ ማምጣት ላላስፈለገ ሊሆን ይችላል። ይሄ በጠቅላላ ትግራይ ውስጥ ላሉ በመጠለያ ካምፕ ለሚገኙ ዜጎች ከፌዴራል መንግስት የተላከ ነው። አስገደ ወረዳ የሚባለው ህጻጽ የሚባለው ካምፕ ያለበት ቦታ ላይ በጠቅላላ ደግሞ ለዛ ለአስገደ ወረዳ 60695 በመስከረም ወር ላይ ተልኳል። በጥቅምት ወር ላይ 59177 በህዳር ወር ላይ 59728 እንዲሁም በታህሳስ ገና በሂደት ላይ እንዳለ ነው የሚገለጸው። በተለይ ደግሞ አሁን ዜጎች በከፍተኛ ስቃይ ላይ ያሉበት ሰዎች በምግብ እጦት ተጎድተው ከፍተኛ ችግር ላይ ሆነው መሆናቸው በታየበት ህጻጽ ካምፕ ደግሞ በመስከረም 16775 በጥቅምት 18290 በህዳር 17813 በታህሳስ ያለው በሂደት ላይ መሆኑን የሚገልጽ ነው። እዚህ ላይ በቅድና በአፈጻጸም በኩል ያለውን ነገር 100% ሊባል በሚችል ደረጃ ሁሉም ጋር ተሳክቷል ማለት ነው። ይህን ያህል ለማቅረብ ታቅዶ ምን ያህል ቀረበ የሚለውን በጣም ዝቅተኛው 96.7 ነው። በአጠቃላይ በወረዳው ደረጃ በራሱ በካምፑ ደረጃ ከታየ ደግሞ ዝቅተኛው 97.4 በመቶ ሊቀርብ ከሚገባው በጣም አነሰ ከተባለ 97.4 በመቶ ያህል ለመጠለያ ውስጥ ላሉ ዜጎች የምግብ እንዲሁም የገንዘብ አቅርቦት በተጠቀሰው ጊዜ ውስጥ ተሰጥቷል። ይሄ ከፌዴራል መንግስት የተላከ ነው። ይሄ ከፌዴራል መንግስት የተላከውን
እርዳታ ማን የታደረገው? ዜጎች እንዴት ሳይደርሳቸው ቀረ? ለመጠለያ ውስጥ ባሉት ዜጎችና በሄደው እርዳታ መካከል በቂ እርዳታ አልነበረም። ለእያንዳንዱ ሰው መድረስ በሚገባው መድረስ የሚችል እርዳታ አልነበረም። ስለዚህ ያ ከሆነ በተገቢው የሚደርስ ማለት አንድ ሰዎች በራሳቸው ቤት ነው መደበኛ ህይወት እንደሚኖሩት አይደለም። መጠለያ ካምፕ ውስጥ ሆነው ሲሰጣቸው በነበረው መጠን ያ እርዳታ እየተላከ ካለ ገንዘቡም እየተላከ ከሆነ የት ገባ ገንዘቡ? ማን ወሰደው? ምንስ ዓላማ ላይ ዋለ? በተደጋጋሚ እንዳነሳ ነው እነዚህ ሰዎች ያው ከትላንት ጀምሮ ምናልባትም አንዳንዴ የሆነ ወቅት ሁሉን ነገር ሰዎች የሚከታተሉት የዕለት ተዕለት የኢትዮጵያን ፖለቲካ የሚከታተሉ ሰዎች ብቻ ሊሆኑ ይችላሉ። እንደገናም ደግሞ ኢትዮጵያ ችግር ሰዎች የራሳቸውን ሰፈር ብቻ ነው አብዛኛው የሚከታተሉት። በተለይ በሰፈር ላይ የተጠመዱ ሰዎች፣ በብሔር ውስጥ የተጠመዱ ሰዎች ሌላው ገመን እንዳለ አይገነዘቡም፣ ማወቅም አይፈልጉም። የነሱ ሰፈር ደሴት ላይ የተቀመጠ ነገር አድርገው ያዩታል። አንድ ላይ መርከቡ ላይ እንዳለ አይገነዘቡም። ሌላው ጋር ያለውን ችግር ለማየት ለመረዳት አይሞክሩም። ያም የፈጠረባቸው ችግር ነው። ራሳቸውን ብቻ ስለሚያው አጠቃላይ ችግር መመልከት ስለማይችሉ በዚህም የተነሳ ኢትዮጵያ ውስጥ ምን አለ፣ ምን ጎደለ፣ ለተፈጠሩ ክፍተቶችና ችግሮች ማን ሚና ያደረገ የሚለውን ለማወቅ የሚቸገሩት። በዚህ መነሻነት እንዳልኩት አብዛኛው በተለይ አሁን በማህበራዊ ሚዲያ ላይ ያሉት ወጣቶቹ ምን እየተከናወነ እንደሆነ እነዚህ ሰዎች ልጆች ላይ ሊያውቁ አይችሉም። የዕለት ተዕለት ህይወታቸው አይደለም፣ እነሱ ሌላ ዓለም ውስጥ ነው ያሉት። አሁን ግን ረሃብ መጣ ሲባል፣ ችግር ደረሰ ሲባል ጉዳዩ ብዙዎችን ትኩረት ይስባል። ስለዚህ በዚህ ወቅት ብዙ ሰዎች ወደዚህ ተስበው መጥተዋል። በሌላም በኩል በየሰፈራቸው የተኮለኮሉ ሰዎችም ጉዳዩ ትኩረት ስለሳበ ወደ ቲክቶከሮቹ መድረክ ስለሄደ እነሱም ለጉዳዩ ትኩረት የሰጡበት ሁኔታ አለ። ይሄ ባለበት ሁኔታ ውስጥ ከዚህ ቀደም እነ ዶክተር ደብረጽዮን እነ ወይዘሮ ፈትለወርቅ ገብረ እግዚአብሔር የተናገሩት ነገር ጤነኛ የሆነ ሰው የሚናገረው ነው ወይ የሚባለውን ዛሬ ሰዎች እየቆረጡ በአደባባይ እያሰራጩት ነው። ካብ ተመዛበልቲ ዝመፁስ ካብ ካሊእ ዝመፁስ ቅድሚ ኩሉ ውድብና ኢና ንደሊ ብዛዕባ ምምላስ ኣይኮናን ንሱ ኢና ንደሊ ነርና ግን ውድብካ ሓዝካ እንታ ውድብና ኣብኡን ኮይና ደቅና ፍረዲና ኢና መስዋዕት ከፊልና ኢና መብዘይ ውድብ ታንከው ውድብ ኣብታ መበል 14 ጉባኤ ድሕና እያ ወፅያ ከተፈናቃዮቹ ጉዳይ በላይ ይሄ ኋላ ቀር የሆነ ኢትዮጵያን 27 ዓመት ትግራይን 50 ዓመት መከራ ውስጥ የከተተ ቡድን ከሰዎቹ ሞት፣ ስቃይ፣ ጉስቁልና በላይ የህወሓት ህልውና ያሳስበናል የሚል የአደባባይ መግለጫ የሰጡበትን ሰው በስፋት እየተመለከቱ ያለበት ሁኔታ አለ። ይህን ያሉ ሰዎች ብቻ ሳይሆኑ መጠለያ ውስጥ በእርዳታ በድጋፍ የሚኖሩ ሰዎችን ለውድብ ነው ውድብ ይሉ ያሉ ፓርቲያችን ገንዘብ አዋጡ ብለው ገንዘብ የሚጠይቁ ሰዎች ናቸው። ይህ ሁሉ አሁን ብዙ ሌሎች አይተው ማለት እንዳልኩት የዕለት ተዕለት ኢትዮጵያን ፖለቲካ የማይከታተለውም በየሰፈሩ የተኮለኮለው ሁሉም በአንድነት ማየት የሚችልበት ሁኔታ ተፈጥሯል። ምናልባት ለአንዳንድ ሰው እነዚህ ነበሩ ወይ ኢትዮጵያ ፖለቲካ ላይ 27 ዓመት የነበሩት? ምን ያህል ደግሞ ነበሩ የሚል መገረም ብቻ ሳይሆን ከነዚህ ሰዎች መገላገል ለሌላው ምን ያህል እፎይታ እንደሆነ አሁን ደግሞ ለትግራይ ህዝብ መከራ ሆኖ እንዴት እንደቀጠሉ ለመገንዘብ የሚያስችል ነገር ነው። ግን ትግራይ ውስጥ ያለው መከራ ከትግራይ አልፎ ለሌላው የሚተርፈው ችግር ተፈናቃዮቹን ገንዘብ ስለከለከሏቸው ስላስራቧቸው ምናምን ብቻ አይደለም። ጉዳዩ ከዛ ያለፈ በጣም በጥንቃቄ መታየት ያለበት ከመንደር ባሻገር ማየት የማይችሉ ሰዎችም መንደራቸውንም ጭምር እያሰቡ ትግራይ ውስጥ ያለው ሁኔታ እጅግ አደገኛ መሆኑን መረዳትን ማየትን በዛ ረገድም የራሳቸውን አስተዋጽኦ ማድረግ አለባቸው ብዬ አምናለሁ።
ኢትዮጵያ ውስጥ አሁን በየቦታው ያሉ ታጥቀው የሚንቀሳቀሱ ቡድኖችን በተመለከተ ሰላምን ለማረጋገጥ ምንድን ነው መደረግ ያለበት የሚል ነገር ሲነሳ ንግግር፣ ውይይት ከምንም በላይ ያ ነው በስፋት የሚባለው። ንግግር፣ ውይይት ከቲፒኤልኤፍ ጋር ሲደረግ ደቡብ አፍሪካ ፕሪቶሪያ ላይ ሲፈረም የጠመንጃ ላንቃዎች በአንድ ጊዜ በትግራይ ምድር መቶ ለመዝጋት የሚያስችል ሁኔታ ነበር። የተፈራረመው የፌዴራል መንግስት ነው። እሱ ከላይ እስከታች እዝ ጠገጉን ጠብቆ በደቂቃዎች ውስጥ የትኛውንም ነገር ለማስቆም አቅም አለው። ልክ እንደ ፌዴራል መንግስቱ ህዝባዊ ወያነ ሓርነት ትግራይም ከጫፍ እስከ ጫፍ ከመቀሌ እስከ መንደር ድረስ በአንድ ጊዜ አቁሙ ለማለት እዝና ስርዓት የተከተለ መዋቅር ነበረው። በዚህም የተነሳ የሰላም ስምምነት ሲፈረም ትግራው ሰላም ተረጋገጠ ለማለት የቀናት የምናምን ጉዳይ ወስድም ወዲያውኑ አውቶማቲካሊ ተፈጻሚ ለማድረግ የሚያስችል ሁኔታ ነበር። ዛሬ አማራ ክልል ያን ማድረግ አይቻልም። ኦሮሚያ ክልል ያን ማድረግ አይቻልም። በጣም የተበታተነና እንትን ያለ እንቅስቃሴ ስለሆነ ማለት ነው። ግን መቀነስ ይቻላል። ህብረተሰቡ በሰፊው መተባበር የሚችልበት ሁኔታ የጊዜ ጉዳይ ነው። የቀናት ወይም የሳምንታት የቀናት ሳይሆን የሳምንታት የምናምን እያለ ሊስተካከል ይችላል። ዛሬ ተገልብጦ ትግራይ ውስጥ ያለው ሁኔታ ወደ አማራ ክልልና ወደ ኦሮሚያ ክልል አይነት ሁኔታ ውስጥ ገብቷል። ወደዛ ገብቷል ብቻ ሳይሆን የትግራይ ንክስ አስከፊ የሚያደርገው የተደራጁ እዝና ቁጥጥር ያላቸው በርካታ የጦር አበጋዞች ደግሞ ያሉበት ሁኔታ ነው። ይሄ ተፈናቃዮቹ ምናምን ጋር ካለው ባሻገር ትግራይ ውስጥ በአጠቃላይ ወደፊት ምን አይነት ሁኔታ ያስከትላል፣ ያ ትግራይ ውስጥ የሚፈጠረው ሁኔታ ከኢትዮጵያ አልፎ ለአካባቢ ምን አይነት ጠንቅ ይዞ ይመጣል የሚለው በአግባቡ እየታየ ነው ብዬ አላምንም። ጠቅላይ ሚኒስትር መለስ ዜናዊ በህይወት በነበሩበት ወቅት የትኛውንም ነገር ምናልባት 93 ላይ ቡድኖ ከመከፈሉ በፊት ከዛ በፊት በነበረው ጊዜ ውስጥ አንድ ህወሓት ስራ አስፈጻሚ የሚባል አገሩንም አየሩንም ምድሩንም እንደፈለገው ማድረግ የሚችል ቡድን ነበር። የትኛውንም ነገር ትግራይ ምድር አይደለም ኢትዮጵያ ምድር የትኛውን ቦታ ላይ የፈቀደውን ማድረግ ስልጣን የነበረው ቡድን ነበር። 93 የካቲት አካባቢ ይሄ ቡድን ሲሰነጠቅ ያን ጉልበት ሙሉ በሙሉ ጠቅልለው በብቸኝነት ያዙት አቶ መለስ ነበሩ። ስለዚህ በኢትዮጵያ ምድር በየትኛውም ጫፍ አምፀው ምናምን ብለው ከሚንቀሳቀሱት ውጭ የትኛውም ክልል የትኛውም ቀበሌና መንደር በእርሳቸው ፈቃድና ፍላጎት የሚመራበት ሁኔታ ነበር። እኔ እንዲህ አይነት ከላይ እስከታች መቆጣጠር ኢትዮጵያዊ መሪ ሆነው ህልሙ ኢትዮጵያዊ ሆነው ተግባሩም ኢትዮጵያዊ ሆነው ከላይ እስከታች የሚቆጣጠር በብዙ መልኩ ጉዳት ነው ብዬ አላምንም። አሁንም ከምሬ የማምንበት ነገር ነው። ይሄ ዴሞክራሲ ምናምን የሚለው ነገር ሳይገባኝ ቀርቶ አይደለም። አንዳንዴ ትንሽ መረን የሚለቁና ከመስመር የወጡ ነገሮች ሲኖሩ ጠንካራ መሪ ነገሮችን ለማስተካከል ለመለወጥ ብዙ ነገሮችን ለማራመድ ያለው እድል ሰፊ ነው። በቡድን ከመምራት በብቸኝነት ግለሰብ ያለው ሚና በጣም በጣም ወሳኝ ነው። ምንድን ነው የቡድን ስራ ብዙ ጊዜ የሚባል ያው ግመሏን ምንድነው ፍየሏን እናስተካከላለን ብለው ግመል ያደረጓት አይነት ነገር ነው። ስለዚህ በቡድን ከሚሰራ ይልቅ ግለሰብ ሙሉ ስልጣን ያለው ያው ቁጥጥር ያለበት ስራ ስልጣን ማለት ነው። ይህ አይነት ሁኔታ መኖሩ ክፋት የለበትም። ግን ክፋት የሆነው ያንን የሚያደርገው ሰው በሀገራዊ ህልም በሀገራዊ ቁጭት በእንደዚህ አይነት ስሜት ሳይሆን በምን አይነት ሁኔታ ውስጥ እንደነበር ስለሚታወቅ ሞት ወቃሽ ሆኖ ወደዛ ውስጥ መንደርን መመለሱ አስፈላጊ አይደለም። ስለዚህ በዛን ወቅት ከላይ እስከታች ሁሉንም መቆጣጠር ይችላሉ። ትግራይ ውስጥ አይደለም የትኛውንም የኢትዮጵያ ጫፍ እርሳቸው ካረፉ በኋላ
ጉልበቱ ከእርሳቸው አሁንም ወደ ቡድን ሄደ። ያ ቡድን ከአቶ አባይ ወልዱ ወደ ዶክተር ደብረጽዮን ምናምን ሲሄድ ግለሰቦቹ ከእሳቸው ጋር ሲነጻጸሩ ምንም እዚህ ግቡ የሚባሉ ሰዎች አይደሉም። ግን እንደ ቡድን ፓርቲው የቡድን አመራር ይዞ ለመቀጠል የቻለበት ሁኔታ አለ። የእሳቸው ማለፍ ደግሞ ያው ዞሮ ዞሮ ክንዳቸው እንዲዘል አድርጓል። በዚህም የተነሳ ከውስጥም ከውጭም ያለው ተቃውሞ በርትቶ መጨረሻ ላይ ማዕከሉን ለቀው መቀሌ ሸሽተው የነበሩበት ሁኔታ ግልጽ ነው። በዚህ መልክ የወጣውና ብዙ ነገሮችን ከእጁ ያጣው ኃይል ወደዛ ሁኔታ ውስጥ በመግባቱ ያው የቡድን ከላይ እስከታች ለመቆጣጠር ያላቸው ድል ዝግ አልነበርም። በጦርነቱ ወቅትም የትኛውም ቦታ ላይ የፈቀዱትን ማዕከላዊነትን በጠበቀ መንገድ ማድረግ የሚችሉበት ሁኔታ ነበር። ማዕከላዊነትን የጠበቀ የትኛውም ነገር ማድረግ ለመታረምም ለማስተካከልም ሁሉንም ነገር ለማድረግ ሁኔታዎችን በጣም የተመቹ ያደርጋሉ። የሆነ አፍራሽ የሆነ ጎዳና ላይ ያለ አካል ከአፍራሽ ድርጊቱ እንዲተዋቀብ ግፊት ተደርጎ ወይ ደግሞ ተጽዕኖ ተደርጎበት ወይ ደግሞ ተለምኖም የሆነ ነገር አርማለሁ ቢል ያንን ለማረም ከወሰደ በአንድ ጊዜ ያንን ተግባራዊ ለማድረግ የሚቻልበት ሁኔታ አለ። ያን እስከ ቤተ መንግስቱን እስኪለቁ ድረስ ቤተ መንግስቱን ለቀው ተመልሰው ጫካ ገብቶ እስኪመለሱም ድረስ ይሄ አይነት ውስጣቸው ችግር የለም፣ ልዩነት የለም አይደለም፣ ግን ወጥ በሆነ መንገድ መሄድ የሚችሉበት ሁኔታ ተፈጥሯል። እዝና ጠገቡ ተከፍሎ ማለት ነው። ዛሬ አደገኛው ነገር ትግራይ ውስጥ በፊት ፓርቲ የሚባል ኃይል ቡድኑ ህወሓት ሁሉንም ነገር መቆጣጠር ይችል ነበር። የፓርቲው መሪ ከክልል ፕሬዝዳንት በላይ ሁሉንም ነገር የማድረግ አቅም ነበረው። አሁን ስልጣኑ በአንድ በኩል ፓርቲ መጣ፣ በሌላ በኩል ከፓርቲ ቁጥጥር ውጭ ሆነ ጊዜያዊ አስተዳደር። ከዛም ባሻገር ደግሞ ጊዜያዊ አስተዳደሩም ፓርቲውም አይመራንም የሚሉ ወታደራዊ አዛዦች ደግሞ ተፈጠሩ። አሁን በግልጽ የምናየው ትግራይ ውስጥ በህግ መሰረት ህጋዊ ስልጣን ያለው ትግራይን የማስተዳደር የትግራይን ጸጥታ የመጠበቅ በትግራይ ላይ ሙሉ በሙሉ የመወሰን መብት ያለው ጊዜያዊ አስተዳደሩ ቢሆንም ይህንን ስልጣኑን መሬት ላይ ለማውረድ የሚችልበት ሁኔታ የለም። ህወሓት የሚባል ቡድን ጊዜያዊ አስተዳደሩን በራሱ መዳፍ ለመቆጣጠር ሙከራ አድርጓል። 100% በእጁ አስገብቷል ማለት አይደለም፣ ግን በደንብ ተጽዕኖ ማድረግ በመቻሉ ካቢኔ እሱ በፈለገው መንገድ መዋቀር የሚቻልበት ሁኔታ ተከትሏል። ግን 100% መዳፍ ውስጥ ጀነራሉን አስቀምጦም በዚህ ገባ በዚህ ወጣ ማለት የሚችልበት ሁኔታ እንደሌለ በግልጽ ደግሞ እየታየ ነው። ስለዚህ ጊዜ አስተዳደሩ በህወሓት ተጽዕኖ ስር ቢሆንም ህወሓት 100% ጊዜ አስተዳደሩን አልተቆጣጠረም። ጊዜ አስተዳደሩ ህወሓትን መቆጣጠር አይችልም። ጊዜያዊ አስተዳደሩ ትግራይ ውስጥ ያሉ የጸጥታ ኃላፊ የሚባሉ ጀነራሎችን መቆጣጠር አይችልም። ህወሓትም እነዚህን ሰዎች መቆጣጠር የማይችልበት ሁኔታ ውስጥ ገብቷል። እነዚህን ሰዎች ህወሓትም ካልተቆጣጠራቸው፣ ጊዜያዊ አስተዳደሩም ካልተቆጣጠራቸው የጊዜያዊ አስተዳደሩ ኃላፊም የሰራዊቱ ወይ ደግሞ የታጣቂዎቹ አዛዥም ጀነራል ታደሰ የማይቆጣጠሯቸው ከሆነ ህወሓትም ካልተቆጣጠራቸው ማን ነው የሚቆጣጠራቸው? እጅግ መሰረታዊ ነገር ይሄ ነው። 4 ነው 5 ዋና ዋና የሚባሉ አዛዦች አሉ። ጀነራል ምግበ ኃይሌ፣ ጀነራል ኃይለስላሴ ግርማይ ወዲም ቤት የሚባሉት፣ ጀነራል ማሾ በየነ፣ እንደገናም ጆን መዲድ የሚባሉ፣ ጀነራል ዮሐንስ ወልደ ጊዮርጊስ። እነዚህ 4 ሰዎች ትግራይ ውስጥ ያለው ሰራዊትን በ4 አቅጣጫ በዋና አዛዥነት የሚመሩ ናቸው። ጀነራል ምግበ ጀነራል ዮሐንስን ሊመሩ አይችሉም። ጀነራል ዮሐንስ ጀነራል ኃይለስላሴ ግርማይን አይመሩም። ጀነራል ኃይለስላሴ ግርማይ ጀነራል ማሾ በየነን ሊመሩ አይችሉም። እነዚህን ሰዎች ደግሞ ጀነራል ታደሰ አይመሯቸው ወይ ደግሞ የክልሉ ጽሕፈት ቤት ኃላፊ ወይ ደግሞ የጸጥታ ኃላፊ የተባሉት ጀነራል ፍስሐ ኪዳኑም አይመሯቸውም። በዚህ ላይ ደግሞ እነ ጀነራል ምግበ አካባቢ ኃይለኛ የወርቅ ንግድ የተስፋፋበት ቦታ ነው።
አደገኛው ነገር ህወሓት እንደ ድርጅትም ሆኖ ማዕከላዊነትን ጠብቆ ድርጅት ፓርቲ ምንድነው ታጣቂ መምራት ባይኖርበትም ህወሓት የበላይነት ኖሮ ታጣቂዎቹ መምራት የሚችልበት ሁኔታ ቢኖር ማዕከሉን የጠበቀ ነገር ለቁጥጥርም ለምን በጣም አስፈላጊ ነገር ነበር። ግን ህወሓት አይመራቸውም። አሁን ህወሓትን ንቀውታል የሚለው ከሚገልጸው በላይ በፍጹም የማይሰሙበት ሁኔታ ላይ ደርሰዋል። ጊዜያዊ አስተዳደሩ ላይ አይሰሙም። ከበላይ የሚያዛቸው ከሌለ እነዚህ የራሳቸው ታጣቂ ይዘው የሚንቀሳቀሱ አካላት በዚህ ግባ በዚህ ውጣ የሚላቸው ማን ነው? የሆነ ወቅት ላይ አልሰማም በፈለኩት መንገድ ይሄዳለሁ ቢሉ ማን ነው ያቆማቸው? በወታደራዊ እዝ ጠቀግ ሲኒሪቲ የሚባል ነገር አለ። እንኳን በማድረግ የቀደምህን አንድ ቀን ማሰልጠኛ ገብተህ ስትመረቅ የቁጥር ቅደም ተከተል ከተሰጠ የቀድሞ ቁጥር ያገኘው በእውቀትም በልጦ አይደለም፣ በአገልግሎትም በልጦ አይደለም። ዝም ብሎ በአልፋቤት ቁጥር ሲሰጡ ቁጥሩ ከቀደመ በቃ ኃላፊ ነው። አሁን ትግራይ ውስጥ ያን ማድረግ የሚቻልበት ሁኔታ የለም። በማዕረግ ከፍ ያሉ አሁን የትግራይ የጸጥታ ቢሮ ጀነራል ታደሰ ሁሉም ይበልጣሉ፣ ሲኒየርም ናቸው፣ ግን አያዟቸውም። ከእርሳቸው ቀጥሎ የክልሉ ጸጥታ ቢሮ ኃላፊ ሌተና ጀነራል ፍስሐ ኪዳኑ እሳቸውም አይመሯቸውም። ሌሎቹም የየራሳቸውን ነገር ይዘዋል። ከነዛ ከአራቱ ውስጥ አሁን ባለው ሁኔታ ፓወርፉል የሚባሉት ከነሱ ውስጥ አንዱ የበላይ ሆኖ ለመውጣት ደግሞ የማዕረግ ሲኒየሪቲ ይልቅ ሌላ ጉዳይ እያሳሰባቸውም ማለትም ጀነራል ምግበ እንደምንሰማው ከእናንተ በማዕረግ በልጣለሁ ነው መከራከሪያቸው። ብርጋዴር ጀነራል ናቸው። ነገር ግን እኔ አስቀድሜ ጡረታ ስለወጣው ነው ሲኒየር ነኝ የሚል ነገር ስላለ ለነዛ አይገዙም። የሆነ ህዝ እና እንትኑ እዛ ጋር ፈርሷል ማለት ነው። በዛ ላይ ደግሞ የወርቅ ጉዳይ አለ። እነዚህን በአንድ ማዕከል ይዞ መቆጣጠር የሚችልና በዚህ ግቡ በዚህ ውጡ የሚል ነገር ከሌለ የሚከተለውን ነገር ሰው እያየው ነው ወይ? የምንድነው የእርዳታ ምናምን ጉዳይ አይደለም። ከዛ ያለፈ ትግራይ የጦር አበጋዞች ምናልባትም በሂደት እርስ በርስ ሊፋለሙ የሚችሉበት ሁኔታ ይፈጠራል። ምናልባት የወርቅ ቦታው ሽሬ አካባቢ ያለው ለምን እነ ጀነራል ምግበ ብቻ ያወጣሉ ብለው ሌሎቹ ወርቁ ደግሞ ከሰሞኑ ደግሞ ወርቁ ዋጋም ጨምሯልና ወደዛ ሁኔታ ሊሄዱ የሚችሉበት ሁኔታ የለም ወይ? ስለዚህ እንዲህ አይነት ትግራይ ውስጥ አይናችን እያየ አፍራሽ የሆነው ኃይል ነገሮችን ለማስተካከል ያሉ እድሎችን የዘጋው ኃይል ህግና ስርዓት እያፈረሰ መሄዱ እርሱም የማይደመጥበት ትርጉም አልባ የሆነበት ሁኔታም በትግራይ ላይ ፈጠረ። ተፈናቃዮች ስደተኛ ካምፕ ይሰቃያሉ። ከዛ ያለፈ ግን አደገኛ ሁኔታም እሳት የያዙ ህግ የማይገዛቸው ጊዜ አስተዳደሩ የማያዛቸው በፌደራል መንግስት የማይታዘዙ በህወሓት የማይታዘዙ ሰዎች በክልሉ ላይ የጦር አበጋዞች እየተንቀሳቀሱ ነው። እርስ በርሳቸውም የማይደማመጡ እርስ በርሳቸውም አንዱ ለሌላው የማይገዛበት ሁኔታ ባለበት ይሄንን እንዴት ነው ማስተካከል የሚቻለው? ይሄ ነገር ዛሬ ላይ ነገሮች ምንድነው ጦዞ ስላልወጣ የሚከተለውን ነገር ሰዎች ላይ እንትን ላይ ገመግሙ ይችላሉ። ግን ወደዛ መሄድ እድሉ 100% ክፍት ነው ማለት በእርግጠኝነት መናገር ይቻላል። ስለዚህ ከዚህ አይነት ሁኔታ ውስጥ መውጫው ምንድን ነው? በተለያየ መንገድ የእነዚህን ታጣቂዎች መኖር የሚደግፉ የቲፒኤልኤፍ ደጋፊዎች ወደ ቲፒኤልኤፍንም እየጠሉ የእነሱ የሚደግፉ ሰዎች አሉ። ግን መፍትሄው አይደለም። አሁን አይናችን እያየ ትግራይ ውስጥ የጦር አበጋዞች የሚፈነጩበት ህግና ስርዓት ከጠበቅነው በላይ የሚፈርስበት ከገመትነው በላይ ሁኔታዎች ሊበላሹ የሚችሉበት እድል ስላለ ይሄ ከዚህ ሁኔታ ውስጥ መውጫው የተፈናቃዮች የምናምን መመለስ ባሻገር መሰራት ያለባቸው ነገር በአስቸኳይ የዲዲአር ፕሮግራም ተግባራዊ መሆን የሚችልበት ሁኔታ እስካልተሰራ ድረስ ከዛም በላይ ደግሞ አጣዳፊው ነገር የጊዜያዊ አስተዳደሩ ጊዜያዊ አስተዳደር ኃላፊነት
ክልሉን የመምራት ብቻ ሳይሆን የክልሉን ጸጥታ የማስከበር ስለሆነ በክልሉ የሚንቀሳቀሱ የጸጥታ ኃይሎችን መቆጣጠር የሚችልበት ሁኔታን ማረጋገጥ ካልተቻለ የጦር አበጋዞች አካባቢውን የቀውስ መድረክ ያደርጉታል። እነርሱም የማይቆጣጠሩ ደግሞ ከነሱ ውስጥ የሚፈረካከስ ታጣቂ ደግሞ በየአካባቢው ሊንቀሳቀስ የሚችልበት ሁኔታ አለ። ስለዚህ በምንድነው አካባቢው ላይ በጣም አደገኛ ሁኔታ ሊያስከትል የሚችልበት ሁኔታ መኖሩን ምናልባት ከዚህ አንጻር ነገሮችን ሰዎች በኃላፊነት ስሜት ማየት መገምገም አለባቸው። ይህን ለመከታተል ይህን ለመከላከልና ለመቆጣጠር የሚቻልባቸው መንገዶች ምንድን ናቸው? የመጀመሪያው ኢትዮጵያ ውስጥ የተፈጠረውን ነገር የተከተለውን ጦርነት አጠቃላይ ነገር ገምግሞ ከዚህ ሁኔታ ውስጥ ለመውጣት ያለው ቀዳዳ የሰላም መንገድ ብቻ ነው። ለማንም ጉልበት ላለውም ጉልበት ለሌለውም ሚሳኤልን ሁሉን ነገር በእጁ ይዞ አሉ የሚባሉ የፖለቲካ መሪዎችም ምናምን በነበሩበት ሰዓት እነሸኔ ወደ ሸዋ ምናምን እየተቃረቡ በነበሩበት ሰዓት እዛ ጊዜ የሀገሪቱ የጸጥታ መዋቅር የኢትዮጵያ ሀገር መከላከያ ሰራዊት ጭምር እስከ መምሪያ ኃላፊነት በቲፒኤልኤፍ ሰዎች በተያዘበት የተካሄደ ጦርነት እንዴት እንደተደመደመ ከታወቀ በኋላ ከዚህ በኋላ ተኩሶ የሚመጣ የሚለወጥ የሚመጣ ነገር እንደሌለ ግልጽ ስለሆነ እዛ ውስጥ ትግራይ ውስጥ የተፈጠረው ሁኔታ በዘላቂነት ችግሩን ለመፍታት ያለው መንገድ ምንድን ነው? ትግራይ ውስጥ ምርጫ የሚካሄድበት ሁኔታ መፍጠር ነው። የሆኑ ግለሰቦችና ቡድኖች እነርሱ ትግራይን ህዝብ በመያዣነት ይዘው በመደራደሪያነት ተጠቅሞ የሆነ ነገር ለማሳካት የሚያደርጉት ነገር አንደኛ በዛ መልክ የሚመጣ የሚያሳኩት ነገር የለም። በሁለተኛ ደረጃ በመያዣነት የሚይዙት ኃይል ራሳቸውን በጠላትነት የፈረጀ የማያደምጣቸው የማይሰማቸው በሆነበት ሁኔታ ውስጥ ያንን ልቀበል እንኳን አይነት ነገር ቢመጣ ለማን ብለህ ትቀበላለህ? የማትደመጥ ተጽዕኖ ማድረግ የማትችል ደጋፊ የምትለው በጠላትነት ከፈረጀ በኋላ በዛ አይነት ሁኔታ ውስጥ መግባት የሚቻልበት ሁኔታ አለ ብዬ አላምንም። ስለዚህ ወደ ኢትዮጵያ ፖለቲካ ሂደት ውስጥ ወደ ፓርላማውም ወደ ፌዴሬሽን ምክር ቤትም ወደ ሌሎች መዋቅሮችም ትርጉም ባለው ሁኔታ ለመመለስ የሚያስችለው ሁኔታ ምንድን ነው የሚለውን በህግ ረገድ የተፈጠሩ ክፍተቶች እንደገናም ደግሞ ሌሎች ያሉ ነገሮች ካሉ እሱን መሰረት አድርጎ በተለይም በተለያየ መንገድ በውጭም በምንም ያለው የትግራይ ምሁር ትግራይ ውስጥ ያለው ሰቆቃ ትግራይ ውስጥ ያለው ቀውስ እንዲያበቃ ህግና ስርዓት በኢትዮጵያ ምድር መከበር አለበት። የአማራ ክልል፣ የኦሮሚያ ክልል፣ የሶማሌ ክልል፣ የአፋር ክልል የሌላቸው ታጣቂ ትግራይ ውስጥ ታጣቂዎች መሳሪያ ይዘው ምን ብለው ሊንጎማለሉ የሚችሉበት ምንም አይነት ምድራዊ ምክንያት የለም። ያውም በጦርነት ተሸንፎ በአንድ ወር ውስጥ መሳሪያ ፈታለሁ ብሎ የወሰነ ኃይል መሳሪያውን መሬት ካልተመለሰ ይሄ ካልሆነ አልመልስም የሚልበት ሁኔታ ለማንም የሚጠቅም ነገር አይደለም። እንዲመለሱ የሚፈለጉ ሰዎችንም የሚበጃቸው ሳይሆን እንደገና ችግር የሚፈጥርባቸው ነገር ነው። እነሱ ቤታቸው ነው፣ ሰፈራቸው ነው፣ ይመለሱ እንዳይመለሱ የሚከለክል ምንም አይነት ነገር የለም። ወንጀለኛው እዛ አካባቢ ያለውን ህዝብ ሲያሰቃይ የነበረው ህወሓት አመራር ወይ ደግሞ ህወሓት መዋቅር ግን አይመለስም። የምንም ጥያቄ ውስጥ የሚገባ ነገር አይደለም። ከህብረተሰቡ ውስጥ የሚመረጡ ሰዎች አካባቢን ያስተዳድራሉ። ይሄኛው ከዚህኛው መንገድ የተሻለ ምን አማራጭ አለ ብቻ ሳይሆን ከዚህ ይሄኛው መንገድ ውጭ ምንስ አማራጭ አለ? በጉልበት የሚሳካ ነገር አለ? በጉልበት ቢሳካ መጨረሻ ላይ መከራ ማቆየት፣ ስቃይና ሰቆቃን ለነገ ማስተላለፍ፣ ተጨማሪ ጊዜ እንደገና እንዲከተል ቀውስ እንዲበረታ የሚያደርግ ነገር አይደለም። የሰሊጥ መሬት ወደ ሶስተኛ ሀገር መውጫ እሱ እዛ ላለው ወይ ደግሞ ለተፈናቀለው ሰው የሚጠቅመው ከሆነ እዛው ነው ያለው፣ ይጠቅመዋል።
በእነሱስ ሽፋን ግን ሄዶ ለመዝረፍ ሰሊጥ ለመሰብሰብ የሚፈልጉ ወይ ደግሞ ትግራይ የሚባል ሀገር ፈጥረን ሶስተኛ ሀገር መውጫ ያስፈልገናል ለሚሉ ዛሬ ባለበት ሁኔታ ውስጥ ያንን ማድረግ የሚችሉበት ሁኔታ የለም ብቻ ሳይሆን ማድረጉም ለነገ መከራ ማቆየት ስለሆነ የሆነ ቦታ ላይ የቆሙ የሆነ ቦታ ላይ ማሰቢያቸውን ባደራ የሆነ ቦታ ያስቀመጡ፣ ስለዚህ መቶ በመቶ ማሰብ የሚችለው ነገር ያቆሙ ሰዎች ወዴት እንደሚሄዱ ምን እንደሚያደርጉ ላይገባቸው ይችላል። ማሰብ የሚችሉ ሰዎች እነዚህን ማሰብ የማይችሉትን ሰዎች ማሳሰብ አለባቸው። የህዝቡ ስቃይ መከራ እንዲያበቃ ከሆነ አዙሪት ውስጥ ለአንዴና ለመጨረሻ ጊዜ እንድንፋታ። ስለዚህ ይህንን ሁኔታ ምናልባት ለመለወጥ ለማስተካከል ውስጥ ሆነው የራሳቸውን አስተዋጽኦ ጥረት የሚያደርጉ ሰዎች እንዳሉ ራሱ ህወሓት ውስጥ ያው ክፍፍሉ በደንብ እየፈረሰ መጨረሻ ላይ ዶክተር ደብረጽዮንና ወይዘሮ ፈትሎ ራሳቸው ሲከፋፈሉ ልናይ እንችላለን። ግን ጊዜ ስለሚወስድ እስከዛ ደግሞ ስቃውን መከራውን የሚቀበለው ህዝብ እስከዛ ድረስ መቀበል ስለሌለበት የሆነ ቦታ ላይ ነገር ማቆም አለበት። ከታጣቂ አዛዦች ውስጥ ምናልባት ነገሮችን ማየት መገምገም ችለው ቢያንስ በለኮሱት ጦርነት የትግራይን ህዝብ ስቃይ ሰቀቋ ስለከተቱት ከአሁን በኋላ የሚያደርጉት ነገር ለህዝቡ ተጨማሪ ቀውስ ከመሆኑ ውጭ የሚፈይደው ነገር እንደሌለ ተገንዝበው ከዚህ አዙሪት ውስጥ ለመውጣት የወሰኑ ሰዎች አዛዦቹ አካባቢም ካሉ ያም የሚያበረታታ ነገር ነው። ይሄ ካልሆነ ደግሞ ያው ለትግራይ ህዝብ የቲፒኤልኤፍ ባርነት አገዛዝ ማብቃት አለበት ብለው መሳሪያ ይዘው የሚንቀሳቀሱ ኃይሎች አሉ። በሌላም ደግሞ የኢትዮጵያ መንግስት ህግና ስርዓት እየፈረሰ በዘላቂነት ያንን እያየ ሊቀጥል የሚችልበት ሁኔታ የለም። የሆነ ቦታ ላይ እስካሁን መተናል። አንድ ቦታ ላይ ማብቃት አለበት። ያው ሲያበቃ ግን ግጭት ውስጥ በመግባት የሚከተለው እልቂትና ሰዎቹን በመተው እየሟሙ በማለቅ መካከል ጉዳቱ ይመዘናል። ዞሮ ዞሮ ምናልባት የፕሪቶሪያ ስምምነት በኋላ ተመልሶ ወደ ግጭት ወደ ውጊያ ለመግባት ወዲያውኑ ነበር የተጣደፉት። ወዲያው ነው በሚገርም ሁኔታ 1 ዓመት ሳይሞላቸው ነው ብዙ እንቅስቃሴ ያደረጉት። ስለዚህ የፕሪቶሪያ ስምምነት ይፈጸም ብሎ ቶሎ መንግስት ወደ ውጊያ ቢገብቶ ቢሆን ኖሮ አሁን የተከፋፈለውና የተበታተነው ኃይል በጋራ አንድነት መቆም የሚችልበት ሁኔታ ይፈጠራል። ከምንም በላይ የነሱ አንድነት መቆም ሳይሆን ትግራይ ውስጥ አሁን ዛሬ ህዝቡ ህወሓት የሚባለውን ቡድን በተመለከተ ያለው ግንዛቤና እይታ በዚህ መልኩ ጠርቶ መውጣት የሚችልበት ሁኔታ ስለማይፈጠር ጉዳቱ ከፍተኛ ነበር። ስለዚህ በዝምታ ውስጥ የተሄደበት መንገድ ቡድኑ እንደ ቡድን እያዳከመው እየፈረሰ እንዲመጣ አደረገ። ከምንም በላይ የትግራይ ህዝብ ያ እንደ ነፃ አውጪ እንደሚታደገው ምናምን ሲመለከተው የነበረው ህዝብ ጠላቱ መሆኑን የሚያይበት ሁኔታ ደግሞ ተፈጠረ። ስለዚህ በዛ መንገድ የተሄደበት መንገድ አበረታች ነው። አሁንም ችግሩ እንዲያበቃ ወደ እርምጃ ሲባል እርምጃው የሞቱን መጠን የሚጨምር ከሆነ ከሞት በመለስ ችግሩን የሞቱን ቀንሶ ችግሩ ደግሞ ሌላ መቋጫ መንገድ ካለ እሱንም በመንግስት ካሁን በመጣበት መንገድ በጥንቃቄና በኃላፊነት መሄዱ በጣም ይጠቅማል። ግን ወደ መቶ እነ ጀነራል ታደሰ ከጥቅም ውጭ ከመሆናቸው ህወሓቶች እዛ ምድር ላይ ትርጉም አልባ ሁኔታ ውስጥ ከመግባታቸው በፊት ያ ከሆነ ጦር አበጋዞቹ ትግራይን የጦር አውድማ እንደሚያደርጓት እርስ በርስ እንደሚታኮሱ፣ ምክንያቱም ምንም የሚያጠራጥር ነገር አይመስለኝም። ለስልጣን ለምናምን ሲሉ ይፋለማታል። እዛ ደረጃ ላይ እንዳይደረስ ህግና ስርዓት ለማስከበር የሚደረገው ነገር ራሱ ትግራይ ውስጥ ያሉ የጊዜ አስተዳደሩም ሆኑ ሌሎቹ በዛ በኩል የራሳቸውን ጥረት ቢያደርጉ፣ ከዛም ባሻገር ነው የፌዴራል መንግስት እንዲሁም የነጻነት ትግል ለማድረግ የትግራይ ሰላም ኃይል በሚል የሚንቀሳቀሱትም የራሳቸውን ሚና መጫወት እንዳለባቸውም ነው በዚሁ አጋጣሚ ማሳሰብ የሚያስፈልገው። ተፈናቃዮቹን አሁንም አግቶ መያዝ፣ በተፈናቃዮቹ ስም መነገድ ወንጀልም ነውርም በሰማያዊም ኃጢአት ስለሆነ እነዚህ ሰዎች ከዚህ ድርጊታቸው አሁንም ተቆጥበው ታቅበው ተፈናቃዮቹ መጪው 2018 ክረምት ከማግባቱ በፊት ወደ ቤታቸው እንዲመለሱ አሁንም ርብርብ መደረጉ በጣም አስፈላጊ ነው ብዬ አምናለሁ። ሌላው የአሜሪካ መንግስት ለኢትዮጵያ ጤናን በተመለከተ ለሚቀጥሉት 5 ዓመታት የሚሆን $1 ቢሊዮን በላይ
ድጋፍ ማድረጉን በትናንትናው ዕለት የአሜሪካው አምባሳደር ኤርቪን ጊሲንጋና የኢትዮጵያው የገንዘብ ሚኒስትር አቶ አህመድ ሽዴ እንዲሁም የጤና ሚኒስትሯ ዶክተር መቅደስ ዳባ ባሉበት የሰላም ስምምነት ተፈርሟል። ከ1 ቢሊዮን ዶላር በላይ በአጠቃላይ 1.6 ቢሊዮን ዶላር ፕሮጀክት ነው። ቀሪውን የኢትዮጵያ መንግስት እንደሚሸፍን የተገለጸው ለሚቀጥሉት 5 ዓመታት ከ1 ቢሊዮን ዶላር በላይ ከአሜሪካ መንግስት በጤና ዘርፍ የሚገኝ መሆኑን ነው እንግዲህ የተገለጸው። ምናልባት በአሜሪካ የትራምፕ አስተዳደር ከመጣ በኋላ በተለያየ መንገድ አሜሪካው የዩኤስ አይዲ በኩል ይሰጡ የነበሩ ድጋፎች መቶ እንዲቆሙና ተቋሙም ከስራ ውጭ እንዲሆን የተደረገበት ሁኔታ ጋር ተያይዞ በታዳጊ ሀገሮች ላይ ተጽዕኖ ያደርጋል የሚል ነገር ሲነሳ ነበር። አሁን የአሜሪካ መንግስት መሀል ላይ በተለያየ መንገድ ገንዘቡን በኤንጂዎቹ በኩል የሚያልቅበት ወይ ደግሞ ለነሱ በስራ ማስኬጃ በምናምን የሚሄድበትን መንገድ ለማስቀረት ቀጥታ ከመንግስታቱ ጋር አድርጓሉ ባለ መሰረት እንግዲህ ከቃላት ወደ ተግባር ተመንዝሮ አሁን ወደ 1 ቢሊዮን ዶላር ስምምነት ተፈርሟል። ያው የአሜሪካ መንግስት ጋር የኢትዮጵያ መንግስት ያደረገው ስምምነት በኢትዮጵያ ጤና ዘርፍ ላይ የሚያመጣው አዎንታዊ ነገር እንደተጠበቀው ነው። ያው ከአሜሪካ መንግስት ጋር እንግዲህ የኢትዮጵያ መንግስት ጋር ያለው ግንኙነት በብዙ መልኩ ብዙ እርምጃዎችን እያሳየ ነው። በአካባቢው ጸጥታ ላይ ኢትዮጵያ ያላትን ሚና በተመለከተም የአሜሪካው የአፍሪካ እዝ አዛዥ እንዲሁም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከኢትዮጵያ መንግስት ባለስልጣናት ጋር በአካልም መጥተው በስልክም ውይይት አድርገዋል። እንዲሁም ደግሞ ታይምስ ኦፍ እስራኤል እንደዘገበው የኢትዮጵያ ሰላም አስከባሪ በጋዛ አካባቢ እንዲሰፍሩ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ ጋር መነጋገራቸውን የተመለከተ የዲፕሎማቲክ ምንጮችን ዋቢ በማድረግ የቀረበ ዘገባ አንብበናል። ስለዚህ በአሜሪካ በኩል ብዙ እርምጃዎች ያው እየታዩ ነው። ስለዚህ በኢትዮጵያና በአሜሪካ መካከል ያለው ግንኙነት በጥሩና ጤናማ በሆነ መንገድ መቀጠሉን የሚያሳዩ ሁኔታዎች ናቸው። ስለዚህ በዛ በኩልም ያሉ አዎንታዊ ነገሮች ብዙ ነገሮችን ለማስተካከል ለመለወጥ ያግዛሉ። በኢትዮጵያ ሁኔታ ውስጥ ማለት ኢትዮጵያ ውስጥ ምናልባት ሰዎች አንዳንዶች ምናልባትም ከእግዚአብሔርም በላይ አሜሪካን የሚያመልኩ ሰዎች ስላሉ አንድ ቀን አሜሪካ ኢትዮጵያ ውስጥ ያለው ሁኔታ በሆነ ነገር አድርጋ ትለውጣለች ብለው ተስፋ የሚያደርጉ በዛው እየቆዘሙ በዛው እንትን እያሉ የሚኖሩ ሰዎች አሉ። ስለዚህ ያ ደግሞ ከምን ላይ ይነሳል? የሚነገራቸው ተረት አለ። ሌላውን ነገር ስለማይሰሙ ስለማያደምጡ አሜሪካ አሳሰበች፣ አሜሪካ ይሄን አለች፣ አሜሪካ የምን አለች። የሆነ የምክር ቤት አባል የሆነ ረቂቅ ሲጽፍ የአሜሪካ አስፈጻሚ አካል ያደረገው አድርጎ ሁሉ የሚመስላቸው ሰዎች አሉ። በዚህ መልክ እየተበተነ እየፈረሰ ያለውን ደጋፊ ለመያዝ የሚደረጉ ጥረቶች ስላሉ ያንን አምነው አሜሪካ የሆነ ነገር ታደርጋለች ብሎ ተስፋ የሚያደርጉ ሰዎች አሜሪካ የምታመጣው የምትለውጠው ነገር እንዳልነበር ከመነሻውም ግልጽ ነው። አሁን ግን ደግሞ እነሱ እንዳሉት ሳይሆን አሜሪካ ከኢትዮጵያ መንግስት ጋር በትብብር ብዙ ነገሮችን እያደረገች መሆኗ እየታየ ነው። ሌላው ቀርቶ እኮ ከዓለም አቀፍ የገንዘብ ተቋማት ጋር የሚደረግ የገንዘብ የብድር ምናምን ላይ እኮ መንግስታቱ የእነ አሜሪካ መንግስት እኮ ሚና ከፍተኛ ነገር ነው። ያለነሱ ፈቃድ ያለነሱ ይሁንታ፣ ምክንያቱም ከፍተኛው ሀብት የእነሱም ጭምር ስለሆነ ያም እንደማይደረግ እሱን ሁሉ እንኳን መገንዘቡ አስፈላጊ ነው። ከዚሁ ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ብድር በተገኘበትና 2024 አካባቢ ኢትዮጵያ ውስጥ በጁላይ ማለት ነው የገንዘብ 2023 አካባቢ ገንዘቡ ለውጥ ማለት ነው የገንዘብ በገበያ እንዲወሰን መደረጉ ጋር ተከትሎ ያው የዓለም አቀፉ ማህበረሰብ ድጋፍን ተገኝቷል። ከዛ ጋር ተያይዞ ያው ገንዘብ ለውጡ እንትን ባለበት ወቅት የዚህ ገንዘቡ እንትን እየቀነሰ ከጊዜ ወደ ጊዜ እየሄደ ነው የሚለው በተለያየ መንገድ የሚነሳ ነው። ብሉምበርግ ትላንት ባወጣው ዘገባም ገንዘቡ በከፍተኛ ደረጃ የመግዛት አቅሙን እያጣ የሚመጣበት ሁኔታ እየተፈጠረ ነው። ያንን ግን ለማስተካከል የሚቻሉባቸው የኢትዮጵያ መንግስት እየሄደባቸው ያሉት መንገዶች እንዳሉም ገልጿል። ለምሳሌ በቀደመው መንግስት በዩሮ ቦንድ ወደ 1 ቢሊዮን ዶላር የተወሰደውን የክፍያ ሁኔታ ለማስተካከል እየሄደ ያለበትን መንገድ ከተሳካለት በሌላም በኩል አበረታች ነገር አለ ብለዋል። በሌላም በኩል ደግሞ ግሽበቱን እየቀነሰ በመምጣቱ የዋጋ ግሽበት ያም ራሱ ብሩ ላይ ያለውን ጫና ለመቀነስ ያለው እድል ሰፊ ስለሆነ ባለሙያዎችንም ጠቅሰው መጪው ጊዜ የተሻለ ሊሆን እንደሚችልም የሚገልጹበት ሁኔታ አለ። ዞሮ ዞሮ ከዚህ ከገንዘብ ምንድነው ዲቫሉዌሽን ሳይሆን ፍሎት የሚሉት ነገር በቃ ገበያው ይወስነው ከተባለው ጋር ተያይዞ እንግዲህ በሌላ በኩል ያው
ያንን ለራሳቸው የኢኮኖሚ አሻጥር ለመጠቀም የሚፈልጉ አካላት ስለነበሩበት ያንን ለመመንጠር ወይ ደግሞ ለማስተካከል መንግስት የሄደበት መንገድ አለ። በሌላ በኩል ደግሞ ያለው የውጭ ምንዛሪና ኢትዮጵያ ውስጥ ያለውን ኢኮኖሚ ሁኔታ በኩል ማስኬድ የሚቻልባቸው ሁኔታዎች በተገቢው አለመኖራቸው የሚጠቁሙ ነገሮች ስለሆኑ ምናልባት ያ ነገር ማስተካከያ እንዲሁም ደግሞ በተለያየ መንገድ የሚሰጡ ድጋፎች የገንዘቡን የመግዛት አቅም ላይ ያለውን ተጽዕኖ ያስተካክሎታል የሚል እንግዲህ በባለሙያዎቹም ተስፋ ያደረገው ያ ነው። ያንን እንግዲህ መጠበቅ ነው። ከዛ ውጭ ግን የብር ገንዘብ የመግዛት አቅም መቀነስ የሚል ነገር ጋር ተያይዞ አንዳንድ የሚሰጡ ምክንያቶች ኢኮኖሚስት ላልሆነም ሰው የምትን የሚል ነገር አይደለም። ለምሳሌ የኤርትራን አቅፋ ከአሜሪካ ዶላር ጋር ብለው አሁን ኤርትራኖቹ እንደዛ ቢያደርጉ አይገርመኝም። ኢትዮጵያ የሆነ ሰው ከዛ ጋር አወዳድሮ እንትን ሲል እንትን ይለኛል። በደርግ ጊዜ ኢትዮጵያ ውስጥ አንድ የአሜሪካን ዶላር በ2 ብር ነበር የሚመነዘረው። የአሜሪካን ዶላር የኢትዮጵያ 2 ብር በትክክል ይገዛው ነበር ወይ የሚለው እሱ እንግዲህ ማንም ኢኮኖሚስት መሆን አያስፈልግም። የዛን ጊዜ የኢትዮጵያ ኢኮኖሚ ጠንካራ ስለሆነ ነው። አንድ የአሜሪካን ዶላር በ2 ብር በቀላሉ የሚገኝ ነገር ነው። በሌላም በኩል በኢንዱስትሪ በለጸጉት አውሮፓ ሀገራት በሆነ ወቅት የሄዱ ሰዎች ዛሬ አውሮፓኖች ከእንግሊዝ በቀር ገንዘባቸውን ወደ ዩሮ ከመቀየራቸው በፊት ጣሊያን ሊሬ ነበር የምትጠቀመውና ጣሊያን ያው በኢኮኖሚ ያደገች ሀገር ስለሆነች እዛ ለትምህርት ምናምን ሄዱ ጋዜጠኞች ታሪክ ነው የሰማሁት። እነሱ ጭንቅላት ውስጥ ያለ ዶላር በጣም በከፍተኛ ደረጃ የሚያነዘራል። ያው የዛን ጊዜ በወያኔ ጊዜ ነው 5 ብር ምናምን አካባቢ ገብቷል። እዛ ሲሄዱ የጣሊያን ሊሬ በደንብ ሰጥቷቸው እነዚህ ሰዎች ከአሜሪካ ዶላር ጋር እያቀራረቡ ነው ያሰቡት። አንዳንዶቹ ኢትዮጵያ ሲገቡ መኪና ስለመግዛት ሁሉ ተመኙ። ግን መኪና ሳይሆን ከምሳም ከምንም ያላለፈ ነገር ብዙ ትርጉም የሌለው ነገር መሆኑን ተረዱ። ስለዚህ የአንድ የጣሊያን ሊሬ በብዙ የአሜሪካ በብዙ አንድ የአሜሪካ ዶላር በብዙ የጣሊያን ሊሬ መቀየሩ ወይ ደግሞ የኢትዮጵያ ብር $5 የአሜሪካ $1 በኢትዮጵያ 5 ብር እየተቀየረ የጣሊያን ሊሬ በ30 50 ወይ ደግሞ 100 መቀየሩ የኢትዮጵያ ኢኮኖሚ ከጣሊያን ኢኮኖሚ የተሻለ ነው ማለት አይደለም። እሱም ባለሙያዎቹ በተለያየ መንገድ ያስረዱት ነው። ባለሙያዎቹ ባይገልጹትም ይህንን በማነጻጸር ማንም ሰው ማየት ይችላል። ያንም ሳያነጻጽር የኢትዮጵያን ኢኮኖሚና የኤርትራን ኢኮኖሚ አይቶ የኢትዮጵያ በ100 መመንዘር የናቅፋ የኤርትራ በተወሰነ መመንዘር የኢትዮጵያ የኤርትራን ኢኮኖሚ የተሻለ ያደርገው በአይን የሚታይ ነገር ስለሆነ ማለት ነው። ስለዚህ ማነጻጸሪያው አላስፈላጊ ነገር ነው። አዲስ ምንድነው ይሄ ፍሎት የተደረገው በቅርቡ ከመሆኑ ጋር ተያይዞ በየቀኑ እንትን የሚል ነገር አለ። አሁን በዚህ ዓመት ውስጥ 2025 ላይ ተዳክመዋል በመዳከም ምክንያቱም በየቀኑ የገንዘብ የመግዛት አቅሙ እየቀነሰ በመምጣት ረገድ ተብሎ በግንባር ቀደምት ነው የሚጠቀሱት የአርጀንቲናው ፔሶም የቱርኩ ሌራ እንዲሁም የኢትዮጵያ ብር ነው በሚል በነ ብሉምበርግ ምናምን የወጡ በአፍሪካን በቢዝነስ ኢንሳይደር ምናምን የወጡ ዘገባዎችንም አይቻለሁ። ግልጽ ነው። ፍሎት ነው ገና የተደረገ ኢትዮጵያ ብር። ከዛ አንጻር ያለ ነገር እየጨመረ መሄዱ የሚጠበቅ ነው። ግን አጨማመሩ ጤናማ ነው ወይ አይደለም ወይ እሱ ባለሙያዎች የሚተነትኑት ነገር ነው። ግን ዝም ብለን በኢኮኖሚ እንዲህ የቱርክ ገንዘብ ከኢትዮጵያ በላይ የመግዛት አቅሙ እየተዳከመ ነው ማለት የቱርክ ኢኮኖሚ እየቆመ ወይ ደግሞ እየተዳከመ ነው ማለት ነው። ቱርክ ያለችበት አቅምና ኢኮኖሚ ሁኔታ በጣም ግልጽ ነው። ስለዚህ ለምናልባት ለማነጻጸሪያም በዚህ ዓመት የአርጀንቲና ፔሶም የቱርክ ላይራም የኢትዮጵያ ብር የመግዛት አቅማቸው ተዳክሟል ተብሎ ከተዘረዘሩት ነው። ስለዚህ የቱርክ ኢኮኖሚ እንደዚህ ያሉ እየገመገሙ ማነጻጸሩም ጥሩ ነው። ያ ሁኔታ ምናልባት ብር ለውጡ በቅርብ ጊዜ ከመደረጉ ጋር የተያዘ ነው ወይ ወይንስ በሌላ በኩል በኢትዮጵያ በኩል
መድረክ ሲገባ ያልተደረገ ነው ወይ? ይሄንንም ሁሉ የሚመለከተው አካል ማጥናት አለበት። ግን ያው የብሉምበርግን ዘገባ መልሶ መጥቀሱ ጥሩ ነው። በዚህ በመስኩ ላይ ባለሙያ የሆነ ሰው ኢትዮጵያ ግሽበትን እየቀነሰች በመምጣቷ እንደገናም ደግሞ ከዚህ ከዩሮ ቦንድ ጋር ያለውን የብድር ሁኔታ ማስተካከል ከቻለች መጪው ጊዜ እየተሻለ መሆኑን ኢትዮጵያ የሆነ ሰው አይደለም፣ ኢትዮጵያ ሚዲያ ላይ አይደለም፣ የውጭ ሰው በብሉምበርግ ላይ የሰጠውን ማስተያየት አይቶ ያንንም እንደ በጎ ነገር መመልከቱ ጥሩ ነው። መጥፎ በመመኘት ጥሩ ውጤት ሊገኝ አይችልም። ጥሩ መመኘት ለሀገርም የሚበጅ የሚጠቅም ነው። የኢትዮጵያ ኢኮኖሚ በተረጋጋ ሰው የተሻለ በኖረ ቁጥር ማንም ሰው ይጠቀማል እንጂ የሚጎዳ የለም። በኢትዮጵያ ጉዳት፣ በኢትዮጵያ ኪሳራ የሚመኙ ሰዎች ያንን በማድረግ ኢትዮጵያ ውስጥ መንግስት መለወጥ ወይ ደግሞ የሆነ ነገር ማሳካት እንደማይችል አውቀው አገሩ ኢኮኖሚ በሚረጋጋበት ሁኔታ ላይ ሁኔታዎችም በተለያየ መንገድ ቢያንስ በህጋዊ መንገድ ገንዘብ በመላክም የራሳቸው ሚና ቢወጡ ጥሩ ነው። የሚመጣ የሚሄድ የለም። መሬት ላይ ያለውን እውነታ ተቀብሎ ኢትዮጵያ ውስጥ መሄጃው መንገድ መዳረሻው በምርጫ ብቻ መሆኑ ግልጽ ስለሆነ እዛ ሂደት ላይ ሰብሰብ ብሎ ትርጉም ያለው ተቃውሞ ለማድረግ ትርጉም ያለው ለውጥ እንቅስቃሴ ለማድረግ መዘጋጀትና በዛ ሂደት ውስጥ መቀጠል ደግሞ መንግስትነት ቤተ መንግስት መቀመጥ መንግስትነት መግለጫ መስጠት መንግስትነት መፎከር ሳይሆን ስራ መሆኑ ስራ ደግሞ ሲባል ወደ ዘመኑ የቀረቡ ዲጂታል ሰዎች እንደሚያስፈልጉም በአናሎግ ከዘመኑ ጋር መፋለም ስለማይችል በዚህ ደረጃ ራሳቸውን የለወጡ አፕዴት ያደረጉ የፖለቲካ መሪዎችም የሚፈልግበት ጊዜ ነው። ወጣቱ ፊት ስለመቅረብ ወጣቱ በሚፈልገው መጠን ወጣቱ በሚረዳው ነገር መጠን መረዳት የሚችሉ ሰዎች በኢትዮጵያ ፖለቲካ ውስጥ ስለሚያስፈልጉ ምናልባት አንዳንዶች ራሳቸውን ከዚህ ሁኔታ በአማካሪነት በምናምን አድርገው ትርጉም ያለው ኃይል ተቀናቃኝ ኃይል ኢትዮጵያ ፖለቲካ ውስጥ እንዲፈጠር በዛ ላይ ቢሰሩ ይጠቀማሉ ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ታኅሳስ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ታኅሳስ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።